የሃላንድ ጉዳይ ግን በጣም ኢንትረስቲንግ ጉዳይ ነው። የሮድሪ ጉዳይ እንኳን የሮድሪ ዳር እያለ ነው መጀመሪያው ነው። ፍሎረንቲኖ ፔሬዝም እንዲህ አይነት ተጫዋች ያስፈልገናል ብለው ቢያምኑ ሮድሪን ማምጣት አሁን ብዙ ከባድ አይመስልም። ከባድ የማይመስለው አንደኛ በሲቲ ውስጥ የ1 ዓመት ኮንትራት ነው የቀረው አሁን። ሁለተኛ በቅርብ ጊዜ ባለፈው የማርች ኢንተርናሽናል ብሬክ ላይ ሰጥቶት በነበረ አንድ ቃለ ምልልስ ላይ እኔ እኮ የአትሌቲኮ ማድሪድ ተጫዋችነት ታሪክ ያለኝ መሆኔ ለሪያል ማድሪድ እንዳልጫወት አይከለክለኝም፣ ደግሞ ሪያል ማድሪድ ፈልጎት እምቢ የሚል ተጫዋች ማን አለ ብሎ ምን ምልክቶች ሰጥቷል። በአንዳንድ ብዙሃን መገናኛዎች እንደሚባለው ደግሞ ወደ ስፔን መመለስ ይፈልጋል። የማድሪድ ከተማ ልጅ ነው፣ ወደ ማድሪድ መመለስ ይፈልጋል። 29 ዓመቱ ነው እና ለሪያል ማድሪድ አይነት ክለብ ሊጫወት የሚችልበት እድል አሁን በጣም ጥቂት ነው። በዚህ ጊዜ አካባቢ ካልፈረመ የሚቀጥለው ጊዜ ላይ ትልልቆቹ እንደ ስፔን ክለቦች ተጫዋቹን ማስፈረምን ላያጤኑት ይችላሉ በእድሜው ምክንያት። ከዛ ደግሞ ጓርዲዮላ ለቋል እና አንዳንድ ተጫዋቾችን ኖርማል ነው እንደ ጓርዲዮላ አይነት ትልቅ አሰልጣኝ በሚለቅበት ጊዜ አንዱ ለሲቲ እንድትፈርሚ በሲቲ እንድትቆይ ምክንያቱ አንዱ ምክንያት ጓርዲዮላ ነው መቼስ። ስለዚህ እነዚህ ምክንያቶችም ራሱ የኮንትራቱን ጉዳይ ሲቲ ለማራዘም በጣም ቢፈልግም የማይቻል አይደለም እና ትላንትና የስፔን ብሔራዊ ቡድን ጨዋታ ነበረው እና ከዛ ጨዋታ በፊት ጋዜጣዊ መግለጫ ነው። በዛ ጋዜጣዊ መግለጫ ላይ አዲሱ የሪያል ማድሪድ የፕሬዝደንት እጩ ኤንሪኬ ሪኬልሜ ያንተን ስም ጠቅሰዋል። ሪያል ማድሪድ ልትጫወት ትችላለህ ሲሉት ማን ያውቃል ብሎ ነው የመለሰው እና የሮድሪ ኦፕሬሽን ያን ያህል ከባድ አይደለም፣ ግን ሪኬልሜ ከባዱ የሮድሪ ነው ያለው። ለማስፈረም ከባዱ ሮድሪ ነው፣ ምክንያቱም የውል ማፍረሻ የለውም። ስለዚህ ከሲቲ ጋር መደራደር አለብን። ማንቸስተር ሲቲ የሚያስቀምጠው ገንዘብ ከልካይ ከሆነ ዝውውሩ ይወሳሰባል። ከእሱ ጋር ብቻ መነጋገር በቂ አይደለም። የሃላንድ ግን ያለቀ ነው፣ ምክንያቱም ሃላንድ የውል ማፍረሻ እንዳለው እናውቃለን። ብዙ የሪያል ማድሪድ ደጋፊዎች የሚፈልጉት አይነት ገናና ስም ነው። ተጫዋቹም ወደ ሪያል ማድሪድ መምጣት ይፈልጋል ብሏል። ይሄ ፍሎረንቲኖ ፔሬዝ ራሳቸው የተከተሉት ሉዊስ ፊጎን ባስፈረሙበት ጊዜ የተከተሉት ስትራቴጂ ነው። ያኔ ሉዊስ ፊጎ የስፔን ሁሉም ተጫዋች በስፔን ሕግ መሰረት ውል ማፍረሻ የሌለው ተጫዋች የለም፣ ግዴታ ነው ሪሊስ ክሎዝ። ማንም የውል ማፍረሻ የሌለው ተጫዋች የለም። ገንዘቡ ነው ከፍ የሚለው ዝቅ የሚለው እንጂ በሕግ ትገደጃለች። የውል ማፍረሻ መኖር አለበት። አንዳንዴ ተጫዋቾቹ ነው ሮናልዶን 1 ሚሊዮን ለጥፈውበታል፣ ሜሲን 1 ቢሊዮን ለጥፈውበታል ሁለቱም ላይ። ስለዚህ ማይቻል እንዲመስል የማድረግ ነገር ይኖር 400 ሚሊዮን 500 ሚሊዮን ይደረግ ነበር። ሌላ ክለብ ማስፈረም የማይችለው ግን የውል ማፍረሻ ገንዘብ ግን ይቀመጣል። ተጫዋቹና ክለቡ ተስማምተው ብዙ ጊዜ ክለቦች ይህንን የማድረግ ስልጣን አላቸው ብቻ ሳይሆን ግዴታም ነው። በሌሎቹ ሊጎች በተለይ በእንግሊዝ ግን የውል ማፍረሻ ኦፕሽናል ነው እንጂ አስገዳጅ አይደለም። መጀመሪያ ሲመጣ የኤርሊንግ ሃላንድ ምንድን ነው የእግር ኳስ ህይወቱን ትራጀክተሪ በተመለከተ ለስፔን ከሁለቱ ግዙፍ ክለቦች ለአንደኛው መጫወት ይፈልጋል ተብሎ ተነግሯል እና በሁሉም ክለቦች ውስጥ ሪሊስ ክሎዝ ነበሩ ኢንክሉዲንግ ማንቸስተር ሲቲ ውስጥ። በኋላ የሰማነው ግን አዲስ የ10 ዓመት የ9 ዓመት ተኩል ኮንትራት በፈረመበት ጊዜ ያ የውል ማፍረሻ ተነስቷል የሚል ነው የነበረው። አለ ነው ሪኬልሜ የሚል አለ እንዳለ አውቃለሁ። ካላስፈረምኩት ልክ ፍሎረንቲኖ ፔሬዝ ከ26 ዓመት በፊት እንዳሉት ያቺኑ ትሪክ ነው የደገሙት። ለሪያል ማድሪድ 100,000 የተመዘገቡ ደጋፊዎች የአመት የአባልነት ክፍያ የሜምበርሺፕ ፊ የሚባለውን እከፍላለሁ። ያቺው የፍሎረንቲኖ ፔሬዝ የማሸነፊያ ቲኬት የነበረችው ነች። ካልሆነ ሃላንድ ካልመጣ እኔ ይህንን እከፍላለሁ እና የውል ማፍረሻ እንዳለው አውቃለሁ ብለዋል። በዝርዝር ጉዳዮች ላይ ግን ብዙ መናገር አልፈልግም፣ ምክንያቱም ኮንትራት ያለው ተጫዋች ነው ብለዋል። የሞሪኞ ጉዳይ አልቋል እንደሚታወቀው። ይሄ ፔሬዝ የሚመረጡ ከሆነ ነው። ግን 7 ሚሊዮን ሁሉ ከፍለው ማምጣት ይችሉ ነበር። 7 ሚሊዮን ከፍለው እንዳልኩት ከፕሬዝደንትነታቸው አሁንም የሪያል ማድሪድ ፕሬዝደንት ናቸው። ባለፈው ላፖርታ በተወዳደሩበት ጊዜ ለምሳሌ በማርች የባርሴሎና ፕሬዝደንት አልነበሩ። ዝውውሮችን እና የአሰልጣኝ ሹምሽሮችን ሌሎችም ውሳኔዎችን የመውሰድ ስልጣን አልነበራቸው። የሪያል ማድሪድ አሰራር የሚለየው ለዚህ ነው። እስከ ሜይ 29 እኩለ ሌሊት ድረስ በ7 ሚሊዮን ዩሮ ብቻ ለቤንፊካ ያንን ገንዘብ ከፍለው ተጨማሪ 1 ዓመት ውል ስለነበራቸው ከሊዝበኑ ክለብ ጋር ጆዜ ማምጣት ይችሉ ነበር። ግን ሰውየው ለፕሩደንስ ለምን ለተአማኒነት ሲባል ቀኑ አለፈ እና ፕሬዝደንት ከሆንኩ ነው ሞሪኞ የሚመጣው
ብለዋል። ያንን ለማድረግ በመዘግየታቸው ምክንያት ተጨማሪ 8 ሚሊዮን ዩሮ ይከፍላል ሪያል ማድሪድ። ምክንያቱም ከዛ ከሜይ 29 በኋላ ለቤንፊካ 15 ሚሊዮን ዩሮ መክፈል ስላለባቸው ማክሲመሙ እሱ ስለሆነ የጆዜ ሞሪኞ አመታዊ ደሞዝ የነበረው እሱ ነው። ስለዚህ ያንን ነው የሚገዙት።